ትኩሳት እንዳይፈጠር እዛም ለዛ ነው እንጂ የፈለጋችሁት ምን አገባ። እኔ እኮ ትኩሳቱ ራሴን ስላመመኝ ነው። ይታይሽዬ የዚህ ቲክቶክ እዛ ወስዶተን ያ ነው እንጂ ተደከምኩኝ፣ እግዚአብሔርን ደከምኩኝ። አሁን አንቺ ጭንቅላት አለሽ፣ የተማርሽ ነሽ፣ ታስቢያለሽ። አንዳንዱ ደግሞ የሆነ ጭንቅላቱ የወረደ አለ። ገባሽ አይደል? ሊታጂ ለሌላው እኛ ለልጆቻችን ነው እንጂ እሱ ስለተናገረ ምንም ክብራችን አይቀንስም፣ አይወርድም። ሃኒ እዚህ ጋር ጥያቄ አለኝ። ሃኒዬ እሱ የተናገረው ልብ ብላችሁ አዳምጡ። መጀመሪያ ሰውን ከመተቸት በፊት ሁሉንም አላለም እኮ አይደል? 20 ዓመት ምናምን እኮ ያለ እንትን ያለው እንጂ እኮ አሮጊቶች ትልቆች ምናምን አላለም እኮ አይደል እንዴ? ሁሉንም መጀመሪያ እናዳምጥ። ቪዲዮውን በደንብ ጨርሰን እንስማ። እሱ የተናገረው ለአንዳንድ ከእድሜያቸው በላይ ሂዊ የምታዩን አንግል ደግሞ ልንገርሽ። ሂዊ ማለት እየተጫወቱ ነው፣ ስራ እየሰሩ ነው። ግን ደግሞ ማለት ነው ለአንድ ክብሯን ለሸጠችና የሴት ማንነቷን ላዋረደች ሴት የሴት ክብር ብሎ ሚስቱን ማመነጫጨቅ እኛ ሚስቱን እንዲያከብር እንጂ ለዚያችኛዋ ለወረደችው ብሎ ሚስቱን እንዲንቅ ደግሞ አንፈልግም። እኛም እንደ ሴት ማለት ነው። አሁን የቆይ አንድ ጊዜ አንድ ጥያቄ ልጠይቅሽ። ስለ ያብ ሚስት አዳምጡኝ በእናታችሁ። ወይኔ ልውረድ አንዴ የመሰለኝን ላውራና ልውረድ። ያብ ሚስቱን ሲፈልግ ሰቅሎ ያውርዳል። ምን ይመለከታችኋል እዚህ ጋር እናንተ? ለምን አይመለከትም? ገንዘብ አይመለከትሽም፣ አይመለከትሽም። እሱ አግብቶ 5 ዓመት ሙሉ እያስተማራት የምትወደው የምታፈቅረው ሴት ናት። እዚህ ጋር ደግሞ የብሩኬ እየገረመን ያብ ሚስት ጋር መሄድ ማለት ምን ማለት ነው? ያ ቢፈልግ ባናቷ ይትከላል፣ ሚስቱ ናት። አሁን እዛ ሄዳችሁ ደግሞ ሌላ ቡጥ ወጣ፣ እዚህ ጋር ሌላ ቡጥ ወጣ፣ እዚህ ጋር ሌላ ትኩሳት፣ እዛ ሌላ ትኩሳት። ለሁሉ ጠበቃ ትሆናለህ። ለ4 ዓመት ለ3 ዓመት ህፃናቶች የተደፈሩት ለእነሱ ለምን ጠበቃ አንሆንም? ህፃናት እየተደፈረ ለምንድን ነው ጠበቃ አንሆንም? ስለ ያብ ደግሞ በመድኃኔዓለም የ7 ዓመት ልጅ ድንጋይ አፏ ውስጥ ተወግራ እንትናን እኮ አሁን ይታይሽ እዛ ቦታ ስላለ ምን ያገባው ሰው። ያ ደግሞ አሁን የብሩኬ ማስተካከል አቃተን። ያ ሚስት ደግሞ እዛ ጋር ሌላ ትኩሳት፣ እሷ አትሰባ። ያው እየሰሩ ነው። አይዲያ እኮ ነው የራሱ እኮ አይዲያ እየሰሩ ነው፣ ስራ እየሰሩ ነው። በቃ ትልቅነታችን እኮ ይኸውላችሁ ናንዬ፣ ትልቅነታችን ዝቅ የምናደርገው እኮ እኛ ነን። ኧረ በእናትህ እሺ አሁን ከአርስቱ ውጭ እኮ ነው የምታወሪው። ምንድን ነው አሁን እኮ ከአርስቱ ውጭ ነው። አንደኛ ነገር እኛ ስለ ሀብ ሚስት ምናምን ምንም እንትን የምንለው ነገር የለም እኮ። ሽታሽ ተባለክሽ እኮ ብለሽ ነው ይታይሽን ዝም ያሰኘውበት ይታይሽን ልነግራት ነበረ፣ ግን በውስጥ ይሄ አሁን ትኩሳቱ እያበረደ ነው። ከየት ነው የመጣሽው? ከየት ነው የመጣሽው? ይታይሽዬ ከየት ነው? ከድሬዳዋ ዳይሬክት ከድሬዳዋ አዳምጣለሁ። ቴንኪው እህቶቼ ከልብ አመሰግናለሁ። ይታይሽዬ የሆነ ትኩሳት እያበረድን ነበረ። አንቺ ደግሞ መጥሽ ከለሽበት አይኔ አምጡ እንቁን የማያውቅ አምጡን ምን አስተማረው ብዬ በዛ ተነስቼ እንትን ልል ነበር። በቃ ይታይሽዬ እኔው በውስጥ ምንትን ብልሽ በኋላ ራስሽ ስትገረሚያለሽ። ገባሽ? ሽሻን እየበቃ ያለ ሶሪ የራሴ ነው ይታይሽ። አመሰግናለሁ። በጣም ዘና ብያለሁ። ባይዘዌ በጣም ዘና ብያለሁ። ስቄያለሁ በጣም ለምን ታውቂያለሽ? እዚህ ጋር ሌላ ትኩሳት እያበረድን ይታይሽ እየመጣ ደግሞ አይደለም ሞቅ ሰሞኑን እኔ አልነበርኩም። አሁን ደመቅ ሳረገው ደስ አይልም? ደመቅ ዘበራቄ ነው።
ፋሚሊ ማሞ ሌላ መታወቂያው ሌላ ኮሬክሽን ማሞ ሌላ መታወቂያው ሌላ ገንዬ አይ ሞቅ ላድርገው ብዬ ነው። ገንዬ ሞቅ ላድርገው ብዬ ነው። ይታይሽዬ ራሱ እኮ ሌላ ሀሳብ ይዛ ነው የመጣችው። እኛ የሆነ ሀሳብ እየተነጋገርን ነበር። የየራሳችንን ችግር እየተነጋገርን አየሁት። ቪዲዮ ነው እኔ መነሻ ማድረገው ቪዲዮን እንጂ እኔ ዝም ብዬ እኮ እንትን አይደለም። ባየኋቸው እነሱ ዙሪያ የሚያጠነጥኑ እነሱ ዙሪያ የሚያጠነጥኑ ነገሮችን ነው እኔ ይዤ የምነሳው። ኑይት እንዳታረግኝ ሁሉንም ነው አንቺ ብቻ አይደለም ሁሉንም ነው ያደረኩት እንዴ ሁሉንም ነው ቆይ ሀንዬ ቆይ ይኸውልሽ ለይታይሽ ትንሽ ልግለጽላት። ይታይሽ ስለ ቪዲዮ አይደለም እያወራን ያለነው። የሆነ ዩዘር የመጣችው የሆነ ነገር ተባብለናል ተብለን እንድናብራራና እርቅ እንድናመጣ ሀሳባችንን ልንነግራት ነው የጠራናት። ወይ ደግሞ እነዚህ ልጆች ተለያይተው በገላገሉን ፈጣሪ እንጂ ስለ ቪዲዮ ልናወራ አይደለም። አንቺ ስለ ቪዲዮ ነው እያወራሽ ያለሽ። እነዚህ ልጆች እንዲለያዩ እኔ ቤተክርስቲያን ሄጄ ይሳላል የራሴን ነው ተሸክሜ የመጣሁት። ይቅርታ ቆይ እስኪ ኧረ በእናታችሁ ቆይ አንዴ ልጨርስ። ቆይ ይታይሽ ስላልገባት ነው። ይታይሽ በቪዲዮ ላይ የምናብራራ ስለመሰላት ቀጥታ ወደ ቪዲዮ ነው የገባችው። የቲክቶክ ስለማቅ ነው የቲክቶክ እኛ ደግሞ ከዩዘር ጋር ልንነጋገር እሷን ፈቃደኛ ሆና ልንነጋገር ያጠፋው ጥፋት አለው ብለን እኛም ደግሞ የተሰማንን ልንነጋገር ነው እንጂ የጀመርነው ሌላ ርስት ጀምረን አይደለም። እሺ ይታይሽ ያልገባሽም አንቺ ስለ ቪዲዮ አይደለም ያወራነው እኛ ስላለፈ ጉዳይ። እሷም የራሷን ሀሳብ ተናገረች፣ እኛም የራሳችንን ሀሳብ ተነጋገርን። እኛም ጥያቄ ያለንን ተጠያየቅን፣ ተነጋገር። ሌላ ርስት ነው የማይገናኝ። ደግሞ የአንቺ ሲብስ ደግሞ ሳሚሊን ደግሞ መጣችና ማሞ ሌላ መታወቅ። እኔ እዚህ ጋር ልናገር የፈለግኩት ምንድን ነው ሁላችሁም እዚህ ጋር አታውቁም። እዚህ ቲክቶክ ላይ ያሉ ቆይ እስቲ ገንዬ እዚህ ቲክቶክ ላይ ያሉ እዚህ ጨረቃ ፋሚሊ ሙሉ በሙሉ የምንላቸው ሰው ቀጥታ ዩዘርም ሆነች ይታይሽም ሆነች የተሰማቸውን ይሁን ነገር እነሱ የልባቸው እንደተማሩት ነው የሚናገሩት አይደለ? ግን እዚህ ጋር ምንድን ነው ስለማታውቋቸው ከፋፍለው ሰነጣጥቀው መዘግዘግ ፊት ማበላሸት ይሄ ተባለ እኮ ብለው አንዱን ለዛ ነው ይታይሽዬ ሌላ ርስ በኋላ በውስጥ ነው እና አንቺ ይቅርታ እሺ በእናትሽ ይታይሽዬ ለዛ ነው ልጠይቅ ለዛ ነው የገባሁት። ይቅርታ ችግር የለም። አረ የእውነት እኔ በቃ አግሬ አድርጌያለሁ። ችግር የለውም። ምንም ችግር የለም። በቃ እኔ ደስ ስለሚለኝ ብቻ ነው እንደ ራሴ ስላየ አረ ችግር የለም። የእውነት ችግር የለም። እኔ ከስድብ ነፃ ከሆነ ከስድብ ነፃ የሆነ ነገር ምንም ቢሆን ምንም ችግር የለም። ስለማቅ ነው ስለዚህ ስለ ቲክቶክ ብሔረሰብ አንዴ ጥያቄ ልጠይቅ። ያው ጥያቄ መብትሽ ነው። እንደናንተ ድራማ ልበልና በህይወት ኤክስፒሪየንስ ማወቅ ስለፈለግኩ ነው። ይቅርታ የኔ ምናልባት የኔ ሀሳብ የተሳሳተ ነው ብዬ ከራሴ ጋር መነጋገር ስለፈለግኩና ባለትዳሮች የልጆች እናቶች ስላላችሁ በእኔ ልውሰድና ባሌ ቺት አረገብኝ። ከዛ በኋላ አረገዘች፣ አክሴፕት አረኩ ይሄን ሁሉ። ከዛ በኋላ እንደገና ጥፋተኛ እኔ ተባልኩኝ። ማለት የማሳያቸው ካራክተሮች አሉ። እናደዳለው፣ እበሳጫለው። ነገሮቹ ሁል ጊዜ ህመም ነው የሚሰጡኝ። በየቀኑ በየሰዓቱ ህመም አላቸው። አሁን እዚህ ጋር ደግሞ እንደ ጥፋት እንዳታዩብኝ ብዬ እንጂ ዘረዝራቸው ነበር። እሱ እንዳለ ይሁንና ይሄ ሸክም አያምም። ይሄ ሸክም የተሸከመ ሰው ቢናደድ ቢበሳጭ ኔጌቲቭ የሆነ ነገር በየቀኑ በየሰዓቱ በየደቂቃው ቢያደርግ ያንን ሰው አክሴፕት ማድረግ የለበትም ብላችሁ ታምናላችሁ? አንድ ጥፋት የሰራ ሰው ድራማውን ነው ብላችኋል። ለእናንተ ስል ድራማ ብያለሁ። ንገሩኝና እሷን ብቻ መልስ አግኝቼ እንደወጣ ነው። ይቅርታ አንዳችሁ ናኒ ወይ ታይሽ አስተያየት ስጡ እዚህ ጋር። እሺ እኔ ልስጥ። ማለት እንደ ገጸ ባህሪ ስንወስደው በመጀመሪያ ደረጃ ትናንትናም እየተናገርኩ ነበረ። እንደ ገጸ ባህሪ ስንወስደው በመጀመሪያ የገጸ ባህሪ ጭብጥ ስንወስድ እኔ በመጀመሪያ ደረጃ አንድ ወንድ ከመስከረም ጀምሮ አንደኛ ቪዲዮ ያኔ ሲጀምሩ ዝጊው በያት ቪዲዮ ሲጀምሩ ዋሽተህኛል ብላ ነው የጀመረችው። በባለፈ ዋሽተህኛል ስትለው ምን ዋሸሁሽ? እኔ የዋሸሁሽ ነገር የለም። በመጨረሻ ደግሞ ያለፈ ታሪክ ነው ብሎ ተዘጋ። ተደባበሰና ታረቁ። ጀስት አሁን ደግሞ ወደ ዚህኛው ክፍል ስንመጣ ደግሞ እንትን ተላከላት
ሲላክላት ምንድነው የት ነበርክ ስትለው የትም ብሎ ዋሻት። 2 ከዚህ ይኸው ቪዲዮ ውስጥ ታሳየው ደግሞ አይ እኮ እንደዚህ ነው ብሎ እንደገና አሁንም ውሸት 2 ከዛ ከልጅቷ ጋር ተገናኙ። እውነቱን እኔ እናንተ እግዚአብሔር ነው የምናውቀው አለች ልጅቷ። እመኚ አላምንም ተለያዩ። በማግስቱ ሲገናኙ ላቆምሽ እዚህ ጋር ነው ሂደቱን ሂደቱ ላይ ልነግርሽ ነው። ከዛ እንደገና ደግሞ አረኩምም የሚል ሰው የለም። ይቅርታ አቋረጡሽ። ልመጣ ነው እኮ እዛም አለሁበት። ከዛ ሲገናኙ ከሚፍታ ጋር እና እንትና የተገናኙ ጊዜ እኔ በመጀመሪያ ለብቻቸው ሲገናኙ አላረኩም አላለም። እኔ አንቺን ነው የምመርጠው ከአንቺ ጋር የምኖረው አንቺን እንትን አልልሽም ብለው ተለያዩ። በሶስተኛው ቪዲዮ እንደገና ሲገናኙ ከአንተ ነው ያረገዝኩት ስትል እቺ ፌንትና ነቀለች። ደሞስ ከዳኒ ጋር ሲጣላ የዛሬ 6 ወር በፊት መጥቶ አግኝቶኛል ስል አዎ አግኝቻታለሁ አለ። ይሄ ሌላ ክህደት ነው፣ ሌላ እምነት ማጣት ነው። ልጅቷ በዚህ የተነሳ እጅግ ከማፍቀሯና ከመውደዷ የተነሳ ይሄን አይነት ሸክም መቋቋም አቅቷት ወደቀች። 3 ቀን ተኛች፣ አለቀሰች፣ አነባች። እኛም አብረን አነባን። ይሄን ገጸ ባህሪ አሁን የተካደ የተዋሸ እምነት ያጣች ሴት ናት። እንግዲህ ይቺ ገጸ ባህሪ አሁን ላይ የሚመጡባት ሁሉ ነገሮች የሚታያት ከተካደችው ጋር ተያይዞ ስለሆነ ዛሬ በሚነሱት ነገሮች እያንዳንዱ ብትቆጣ ብትጮህ የፈለገችውን ነገር ብታመጣ መነሻው የችግሩ መነሻ ራሱ እስከሆነ ድረስ እሷን ረገብ ወረድ ባለ አማርኛ መናገር ነው ያለበት። ይባስ ብሎ ደግሞ እንደገና አሁንም ሲለምናት ከአንተ ጋር መቀጠል አልፈልግም ልጅ አለህ አንተ ብላ ስትለየው ከዛ ደግሞ የማሰላሰያ ጊዜ ወስዳ ከአንድ ቀን በኋላ እንደገና እሱን ልታገኘውና አብረን መቀጠል እንችላለን፣ 2ኛ ልጅም ቢሆን ከኔ አብረን እንወልዳለን ለማለት ስትመጣ እንደገና አልጋ ቤት አገኘቻቸው። ሌላ ትኩሳት። ይሄ ሁሉ ተደጋጋሚ ስብራት አንድን ሴት ነብር ነው የሚያደርጋት። ግን እሷ አልሆነችም። በተቻላት መጠን ቀስ ብላ እያንዳንዷን አሁን የእሱን ድርጊት ነው እየነገረችው ያለችው እንጂ እሷ ይሄ ገጸ ባህሪ በቃ መናደድ ያለባት ገጸ ባህሪ ያረገው ግን እንትኑን የተጫወተው ሰው ግን መቆጣት ሳይሆን አዎ ይሄ ነበረ ይሄ ሆኗል። አሁን ላይ ደግሞ ይሄን ነገር ለማስታገስ ነውና ይሄን እያደረግኩ ያለሁት። መታገስ ብትቺ ጥሩ ነው። እባክሽን አትንቆሪኝ እባክሽ። ይሄን ከዚህ አንጻር ነው የሆነው ማለት ሲገባው ሂድ ምናምን ብሎ ማመነጫጨቁ ትክክል አይደለም። ትናንትናም ተነጋግረናል። ስለዚህ የተጎዳ ሰው ምንም ነገር እኔ እንደውም ብያችኋለሁ። እኔ በሆነ አሁን የዛን ቀን እዛ አልጋ ቤት እንደዛ ሆኖ ባገኘው ይቅርታ ላደርግለት መጥቼ እንደገና ያ ሁሉ ስህተት ልደመስስ ስመጣ ሌላ ስህተት ሳገኝ እንቦጭ አርጌበት ከዛ በኋላ ከዚያ አካባቢ አልገኝም። እንዳንድ ክርስቲያን ሁሉንም ነገር ትቼ ቤተክርስቲያን ውስጥ እገባለሁ። ይሄ የእውነት ሆኖ እኔ ላይ ቢሆን ቤተክርስቲያን ገብቼ ምንም በቃ ለተወሰነ ጊዜ ራሴን ለማግኘት እሞክራለሁ። ይቺ ልጅ ወይንም ደግሞ ይሄን ገጸ ባህሪ የምትጫወተው አሁን ላይ በቃ ልክ እንትን ያለች ሴት ናት እና ምንም ነገር ላይ ነቆራ ብታደርግ እሱ የመቋቋም የመቻል እንጂ አልፎ ተርፎ እንደገና ገንፈል እያለ የባሰ መግፋት ትክክል አይደለም ብዬ ነው ትናንትና የሚያስቀመጥኩት። እና ደግሞ ንብና ዝንብ በአንድ ሚዛን መቀመጥ የለበትም። ይቺ ሴት ክብሯን ያጣች ክብሯን ያዋረደች ሴትነቷን ያረከሰች ሴት ጋራ እኩል አንድ ላይ ሂዱልኝ ልትባል አይገባም። ምክንያቱም ሀይሚ ንብ ነች፣ እሷ ደግሞ ዝንብ ነች። ሴትነት መከበር የሚገባው መጀመሪያ እኔ ሴትነቴን ወድጄ ፈቅጄ አክብሬ ስቀበለው ነው። ማፈር ሲገባት እንደው ተሸፋፍና መውጣት ሲገባት ጭራሽ አንደርጠጣ ወድጄሃለሁ ካንተ ነው ያረገዝኩት የምትል ሴት ይቺ ገጸ ባህሪ ደግሞ በጣም ከኛ ከሴትነታችን የወረደች ስለሆነች ይችን ገጸ ባህሪ ደግሞ እኛ አንፈልጋትም፣ ማየት አንፈልግም። ይችን ገጸ ባህሪ ማየት አንፈልግም ነው እያለን ያለ ነው። እና በዚህ መልኩ ነው እኔ ስተነተንም ስናገርም የነበረው። በዛ ላይ ደግሞ እሱ አያውቅም ነበረ እኔ ነኝ የሚለው ነገር ብዙ ውስጡ የተቋጠረ ነገር አለና ያ ቋጠሮች ናቸው በጣም ያልገቡኝ። ሁለተኛ ነገር ዲሳይድ ታደርገ አላረኩም አድርጌያለሁ፣ አዎ ራሴን አላውቅም ነበር አውቄያለሁ የሚል ነገር አልሰማውም ለእኔና እነዛ ነገሮች ናቸው እንትን ያሉኝ። ኤንዌይ
ሰምተሽዋል። ጥሩ ነው አገላለጽሽ። አሁን ተረድቻለሁ። አመሰግናለሁ። አዎ ግን ቆይ አሁን እኮ የዩዘር ጥያቄ እቺ ገጸ ባህሪያት አሁን አንቺ ይታይሽ የዘረዘርሽውን ነገር ሁሉ ትክክል ነው፣ ቁስሉ ትክክል ነው። ግን እንዴት ነው ድራማ የምንለው መሰለኝ? የዩዘር እንዴት ነው እሷ እንደዚህ ቁስል ይዛ ድራማ ነው የምንለው አይደል? ዩዘር ጥያቄሽ ይሄ እንዳለ ሆኖ እኔ ገንዬ የመጀመሪያ አቋሜ ላይ ነኝ። አትጨነቂ፣ እሱን አልቀይረውም። እኔ የሆነ የተሰበረ ነገር ውስጥ ስለሚታየኝ ያንን ነገር ነው እያነበብኩ ያለሁት። በራሴ ኦፒኒየን እና በአገላለጹ ትክክል ነው፣ ግን በራሴ የራሴን ነገር ወስጅ ያለው መጨረሻ ላይ እንዴት ይስተካከላል እንግዲህ እሱን የምናየው ይሆናል። ድራማም ይሁን እውነት በሰውኛ ስታየው እንደ ሰው ሆነች፣ በትክክለኛው መልኩ ስታየው ይሄ ሰው ይገላል። የእውነት አእምሮን ዳሜጅ የሚያደርግ በቃ ባለሽ ነገር ላይ በሙሉ የመጨረሻ ውድቀት ውስጥ የሚገል ማለት እነኛ አይነት ሰዎች ደግሞ ራሳቸውን በደንብ ሳያሳዩ ግን ደግሞ ፍቅር ውስጥ የነበሩ ግን ደግሞ ሌላ አይነት ገጸ ባህሪ ያላቸው አይነት ሰዎች ሆነው ከተገኙና የእውነት ከሆነ ይሄ እጅግ በጣም ኦኬ። አንድ ጥያቄ ልጠይቃችሁ። በገጸ ባህሪ ነው በአንድ ገጸ ባህሪ ነው እየተነተንኩ ያለሁት። ገጸ ባህሪ ድራማ ነው፣ ድራማ ነው በጣም በጣም እሺ ይታይሽ እየገለጽሽ ያለሽው በድራማው ነው። አሁን ሀይሚ ላይ ሄደ እኮ በድራማ ነው። በቃ እሱማ የእኛም ሀሳብ ነው፣ የእኛም ሀሳብ ገጸ ባህሪ ነች። በቃ ገጸ ባህሪ ናት። በእውነተኛማ ቢሆን እኮ የእውነት ቢሆን ተመላልሰው አትመጣም። አዎ ተመላልሰው እያያዙ በየጊዜው አይመጡም። የእውነት ቢሆን ተመላልሰው አይመጡም። የእውነት ቢሆን ልጅቷ ስታሳዝንም የእውነት ቢሆን እንዴው በገጸባሪ የምትጫወተው የቷ አታሳዝንም? በሴትነት አርጋዧ የኔ እምነት ነው። ይሄን ነው ማለት ኦኬ። ኖ የእሷን አክት አይደለም የደረሰባት አንድ ወንድ አታሎ ሄዶ ከዛች ጋር ያለው እንትን ጓደኛ ያለው ሄዶ አታሏት ሰብኳት አብሯት ሆኖ አድሮ ከዛ ይሄን ነገር ካረገ አታሳዝንም? ልጅ የእውነት ከሆነ በመጀመሪያ ደረጃ ማለት ነው አላልኩሽም፣ የምታረገውን አክት አይደለም። በመጀመሪያ ደረጃ እሱ ከሀይሚ ጋር እንዳለ ታውቃለች። አንድ መረዳት ያለብሽ አንድ ክፉነቷን የምታስቢው የክፉ ሴት ገጸ ባህሪ አንደኛ ከሀይሚ ጋር እያለ እያወቀች ቢጠይቃት እንኳን የአንድ ሀገር ልጆች የአንድ ሰፈር ልጆች ናቸው። ትፈልገዋለች። እሱ ነው ጥፋተኛ። ሁለተኛ የተለያዩ ወንዶች ልጁ የኔ ነው እያሉ እየመጡ ነው። እቺ ሴት ምንድነች? ይሄ ማለት የተለያዩ ወንዶች ማረፊያ ወይም ደግሞ የሆነ እኔ ቃሉን ስጠቀም ሶሪ በጣም እንዲህ አይነት ሴት ናት። አሁን የምታያት 4 ወንዶች ልጄ ነው እያሉ ይላሉ። እሷ ልጁ የብሩኬ ነው ትላለች። ጀስት ደግሞ በቃ ሴትነቷን ድርቅ ብላ በቃ እኔ ልጁ ያንተ ነው የምትል ሴት 2 ቀን ከተናገረች እሷ አሁን ይሄን ገጸ ባህሪ ሰጠቻቸው አይደለ? ገለል ነው ማለት ያለባት። አለቀ። እነሱ ይጨቃጨቁ፣ እሷ የሆነ ቦታ ተቀምጣ ቁጭ፣ አለቀ። ጭራሽ እሷ እኮ ወደ ስንት 10 ሲን እኮ ገባች። በቃ ወደ 10 ሲን ዛሬ እኮ ህይወት ድምፅሽ ተሰምቷል። ትላንቱ እንዳትመጣ ብለሻል። ሴት ልጅ አለኝ እኔ ሴት ነኝ። ለእንደዚች አይነት ሴት ሌላዋን ሴት ዩዘር ለመቅበር ምትሯሯ ሴት አላዝም። አሁን የኔ አመለካከት መልሳ እንደተረዳችው አሁን ድራማ ነው ሳትል ሳትጨርስ ነው ገነት በመሀል ጠየቀች። እሷ ልጠይቅ ፈለገ ሪሊ ነው። አሁንም ሪሊ ነው 100% አፕን አድርጓል። ያው ልጁ እሷ የምትለው እኔና የኔ ጥያቄ ዩዘር ጋር እሱ ነበረ። ገባሽ? እውነት ነው ብላ ነው። ያንን ደግሞ ተከትለው እኔ ምንድን ነው ያልኳት አሁን ቅድም እዚህ ውስጥ ያሉ አሁን እዛ ጋር የሚከተሉት ሁሉ እንደ እውነት ወስደው ነው የሚሄዱት። ግን ሁልጊዜ ደግሞ መምከር ካለብን በውስጥ መናገር ካለብንም በውስጥ እዚህ ጋር ምንድን ነው ይሰነጣጥቁታል። ሰነጣጥቀው ብዙ ቦታ እንዲህ ነው ስራ እኮ እንደሆነ እኮ እየተናገረ ነው። እሱ እኮ እየተናገረ ነው። እኔ ስሰራ ነው ወይ ይሄ ሁሉ አለ ስራ ነው ወይ አለ እኮ አለ። ተናገረ እኮ መቼ? ዛሬ አለ። በቀደምም ብሎ በቀደም
እንዴ አልሰማሁትም። የሆነ ሃይላይት ብቻ ነው ዛሬ ያየሁት። ምክንያቱም ሲቆጣ ገና መግቢያው ሲቆጣ ስላየሁት ዛሬማ ይልክንዬ ለምን ሁሉንም አቮይድ አድርገዋል። ለምን ፍጹም እንዲሰራ ስለተፈለገ በፍፄ ቤት ነው የተመጣው። ልጅቷን ማየት አልፈልግም ተብሏል። ያው አቮይድ ተደርጓል። ሁሉ ነገር እየተስተካከለ መሄድ ነገር ያለ ይመስለኛል። የዛሬው እንኳን እዚህ ጋር አንድ ጥያቄ እግዚአብሔር ያርገው። ነገ የሃይሚ ሰርፕራይዝ ነው። ተረጋጉ። ዛሬ ነገ ተወያይተው ይፈቱታል። ነገ ሰርፕራይዝ አለ። እየነበረ እኔም ዛሬ ነገ ነው የሚሆነው። አንድ ጥያቄ ልጠይቃችሁ። በሪል በድራማ ሳይሆን በሪል ደግሞ ስናስብ በሪል ላይ እውነት እች ልጅ አርግዛ ከሆነ በየቀኑ እየተንከራፈፈች ትመጣለች? ኧረ በእናትሽ አሁን በተሰጣት ድራማ እርጉዝ ናት። እርጉዝ አይደለችም። እሺ እሱን ጊዜ ፈተዋል ብሏል። እኛም ጊዜ ፈተዋል ብለን እናስብ። የተሰጣት ገጽ ባህሪ እርጉዝ ስለሆነ እኔ 90 ነኝ። ናንዬ የእውነት እኮ እርጉዝ ብትሆን እኮ ስራም ቢሆን እኮ ማንም አይሰማም። እውነት ማን ይሰማል? አይሰማም። በቃ ሁሉም የሚያምነው ሪል እንደ እርጉዝ እንደሆነ ወሰዱት ነው የሚሉት። ገብቶሻል? እርጉዝ አይደለችም። የተሰጣት ሲን ነው እርጉዝ እንድትሆን። ይሄ እርጉዝ እና እኮ ታቅዶ የተሰጣት ነው። እኛ ታዲያ በምን እርጉዝ ካልሆነች ይኸውልሽ፣ ድራማው ማለቅ የነበረበት እርጉዝ ባትሆን ኖሮ ሃይሚ ባትወድቅ ኖሮ 1 ሳምንትም አይቆይም ነበር። ይሄ የሚያስተሳስር ነገር የለም። ከህይወቴ ውጭ አላት። ወጣች። አሁን እዚህ ጋር እንደምናመሻችሁ ያቀጣጥለው የያዘው ነገር ምንድን ነው?